ሰላም ቤተሰብ እንግዲህ መሀላ የሚለውን ድራማ ዛሬ ይዤላችሁ መጥቻለሁ። የመጀመሪያ ፓርት ነው። ቤተሰቦች እንግዲህ እዚህ ጋር አዝራ ተኝታለች። አንጀላ በጠዋት ቁርሷን ማምጣት ነበረባት። እየሮጠች ስትገባ እዚህ ጋር ይዘው ያደረችው ልጅ ተኝቶ ነበረ። አንጀላ ገባችና በሩን ከፋፈተችው። ለምንድን ነው በሩን የከፈተችው ስትላት፣ እንዴ አልወጣም እኮ ሌሊት ይዘሽው የገባሽው ልጅ ማታ ይዘሽው እንድትወጪ አልነገርኩሽም? ምን የደረሰኝ ጠዋት ነው እያለች ፍጥጥ ብላ እያየችው፣ በል ተነሳ ተነሳ እያለ ተነሳ ውጣ ከታየ ጉዴን ይፈራ ማብራራት አልችልም እያለች አዝራ አንጀላን እየተቆጣች እዚህ ጋር በልብሴን አልብሽኝ ከወደድሽው ለማንኛውም ስካሩ ሳይለቀው በፊት አብራችሁ መሆን ትችላላችሁ እያለች እዚህ አመነጫጨቀቻት። አዝራ አንጀላ ልብሴን አልብሽኝ እያለች በያሶቹ ብላ ይዛው እየወጣች ባለችበት ሰዓት የአንጀላ አክስት ብቅ እያለች እያየቻት፣ ያው ግን ሰው ይዛ መሄዷን አላወቀችም። ገና እየተጠራጠረች ነው እያየች እዚህ ጋር እንደበቅ አክስቴ ናት መሰለኝ ዝም እያለች አንጀላ እየተናገረች እየፈራች እንደማልቀስም እያለች ያው ከተገኘባት ጉዷ እንደሚፈላ ስለሚታወቅ እዚህ ጋር በቀስታ ዝም አሉና ከዛ እሱ ደግሞ አላርፍ ብሎ ፊቷን ነካ እያደረገ ባለበት ሰዓት እንዴ ምን እያደረግክ ነው? አይ ፊትሽ ላይ የሆነ ነገር ነበረ፣ ለዛ ነው ላነሳልሽ የፈለግከው። በቃ አክስቴ ሄዳለች፣ ና እንሂድ ላስወጣና ልሸኝ፣ እዚህ ከታየ ችግሩ ከኔ ጋር ነው የሚሆነው እያለች አንጀላ እየተርገበገበች፣ ያው ቤት ውስጥ የሚያርገበግቡት እሷን ነው። አብሶ አዝራ እዚህ ጋር ብርጭቆዬስ እያለች ብርጭቆዬን ሰብሬዋለሁ ተሰብሮብኛል እያለች እያየቻት፣ መቲን እየደወለ ስልኳ እየጮኸ ነው። አንጀላ ቤት ስልኬን አምጪልኝ እየጮኸ ነው ትላታለች። መቲን ደግሞ በጣም ታፈቅረዋለች። አንጀላ ከልጅነቱ ጀምሮ ትወደዋለች። እያየችው ዝም ብላ ቆማ እንዴ ስልኬን አታመጭልኝም? እንደ መቼ ልታመጭልኝ ነው እያለች እሷ ተመስጣ እያየችው አመጣችላት። አታነሽለትም እንዴ ስትላት፣ አላነሳለትም ከእንግዲህ ወዲያ ጠቅሎ ካልመጣ አላነሳለትም፣ ይፈልገኝ ይገባል፣ ከእንግዲህ እኔ አልፈልገውም እያለች አዝራ ለአንጀላ እየነገረቻት ነው። እሱም ደጋግሞ እየደወለ ነው፣ 2 3 4 እየደወለ ነው። እኔ አሁን እዚህ ጋር ልብሴን አልብሽኝና አላመንሽኝም አይደለም? እንደማልተው አላመንሽኝም? የምር ታውኛላችሁላችሁም ከእንግዲህ ወዲያ እሱ እንጂ አልፈልገውም፣ ቁርጥ አድርጎ እስካልመጣ ድረስ ከእንግዲህ ወዲያ እሱን ሰው ነው ብዬ ማላየው፣ ጭራሹንስ ቢቀር ገደል መግባት ይችላል። ከዚህ በኋላ እሱን አልከተልም እያለች አዝራም ጉዳዋን እየነፋች፣ አንጀላም በእሱ በጣም ደብሯታል ሊመጣም ስለሆነ። አንጀላ በውስጧ ታፈቅረዋለች፣ ግን አውጥታ ለመናገር ያን ያህል እንትሉ የላትም። እና ደግሞ ይሄን ካደረገች ደግሞ ያው አዝራ ትገላታለች አንጀላን ማለት ነው። ስለዛ ያላት አማራጭ በውስጧ ይዛ ቁጭ ማለት ነው። እና ታያለሽ፣ ሁላችሁም እንድታምኑኝ የማደርገውን ነገር ሁሉ አደርጋለሁና ታውኛላችሁ እያለች ስልኩንም እየደጋገመ እየደወለ ነው። አሁንም እየደወለ ነው፣ ግን የሚነሳለት አይመስለኝም። በዛሬው ፓርት እሷም አታነሳለትም፣ ቆርጣዋለች። እሱም ወደ እነሱ እየተመለሰ ነው፣ ከካናዳ ወደ ቱርክ እየተመለሰ ነው። እና እርግጠኛ ነሽ እያለች አዝራን እየጠየቀቻት ነው። አንጀላም እርግጠኛ ነሽ አሁን ቢቀርስ እያለች ገደል መግባት ይችላል እያለች እዚህ ጋር በትውስታቸው ነው። የአዝራ ልደት ነው። መቴ ደግሞ አንጀላ ብቻዋን ሆና ሲያያት እዚህ ጋር ላወራ ስትለው በሆነ ነገር አስወራትና ስምሽ ማን ነው ሲላት አንጀላ እባላለሁ እያለች ያው ቀበጧ አዝራ ደግሞ መጣች። መቴን ምን እየሰራ ነው? እዚህ ጋር ነኝ። ይች እኮ ተራ የቤት ሰራተኛ የሰራተኛችን የእህት ልጅ ናት። ከእሷ ጋር እንዴት ልትቀመጥ ትችላለህ? ና ዛሬ ብቻችንን የምናሳልፈው፣ ስለዚህ አንቺም ወደ ኩሽና ሂጂ እያለች ታመናጭቃት ትውስ አላት። እዚህ ጋር አቶ መቴ በረራ ሊጀምር ነው እያለች አስተናጋጇ በፈገግታ ስጠይቀው አጠገቧ የተቀመጠች፣ ሁሉም ሴት እንደዚህ ነው የሚያስተናግዱ አለችው። እንዴት ማለት? በተለየ መንገድ አስተናገዱኝ እንዲህ ላታል። አዎ
በደንብ እንጂ በተለየ መንገድ መቴ ሲሆን ሁሌም በተለየ መንገድ ነው የሚስተናገደው እያለችው እኔ እኮ አንድ ተራ ሰው ነኝ፣ እንዴት ነው በተለየ መንገድ ሊያስተናግዱኝ የሚችሉት እያላት ተራ ሰውማ እንዳልሆነ እናውቃለሁ አለችው። እና ቀበቶ ሰሩ ሲባል እስኪ ቀበቶ ይህን ሰሪልኝ አለችው። ወይኔ አምላኬ ሆይ በሄድኩበት ቦታ የምትፈትነኝ ለምንድን ነው? ኧረ ተው አትፈትነኝ ይልና ምን አልከች ስትለው አይ ምንም አላልኩም እሺ ብሎ ቀበቶን ያስርላታል። እዚህ ጋር ለቁርስ እየተሰበሰቡ ነው። ያው ቁርስ እያበሉ ነው ሰራተኞቹም። አንጀላም እያቀረበች ነው ለቀበጧ። አዝራም እንትሩን አድርግልኝ እያለች ሚጥሚጣውንም ምኑንም ከርካሽ ቦታ ነው እንደ የገዛሽው እያለች አዝራን አንጀላ እያሸማቀቀቻት ነበረ። ለምንድን ነው ባዶ እግርሽን የሆንሽው ትላታለች የአዝራ እናት። አይ እንትን ብሎብኝ ነው ምናምን ስትል የአዝራ ክስት ደግሞ ብርጭቆ ቆርጧት ነው የአዝራን ብርጭቆ ሰብራ ቆርጧት ነው ምናምን። አይ ከደሞዟ ላይ መቆረጥ አለበት እያለ አጎትየው ሲል አይ ከእንጥላም ላይ መቆረጥ አለበት። ቆይ እናንተ ይችን ልጅ ሁለተኛ እንዳትናገሩ ብዬ አልተናገርኩኝም ነበረ? ለምንድን ነው ከኔ ውጭ ማንም ሰው እንዳይናገራት ብዬ ስል ማሰሙኝ? ተው ግን በጠዋት ቁርሴ ልታበላሹብኝ ነው? እፍማዬ ደስ ይበላችሁ የቁርስ ሰዓቴን አበላሻችሁብኝ እያለች የአዝራን አክስት ሁሌ ስለ እሷ መጥፎ ነገር ነው የምታወሪው። ለምንድን ነው ከኔ ውጭ ማንም ሰው አንጀላን የሚናገራት አልፈልግም አላልኩሽም እያለች ስትናገራት ሰራተኛዋም ለአባዬ መድኃኒቱን ሰጥሽው እንዲ እያለቻት የአንጀላ አክስት ገና ልሰጠው ነው በጣም አረፈድሽ አለቻት የአዝራ እናት። ከዛ ሄደች ወደ ፎቅ ለአባትየው መድኃኒት ልሰጥ እየሄደች የአዝራን አባት ድንገት ታገኘዋለች። ምን ነው ክሬም አለብህ ላይ አለችው። ኦ ክሬም ነው። ያው ክሬሙ በጣም እንትን ከማለቱ የተነሳ ሰውነት ላይ ልቅጥ ነው የሚለው እያለ ለማስረዳት እየሞከረ ከዛ ወደ ላይ ወጣና የክሬም እንትሉን የተለጠፈበትን ክሬም አስተካክሎ ወደ ቁርስ እየሄደ ነው። እዚህ ጋር ለአባትየው ለአያትየው መድኃኒት ልሰጥ እየሄደች ነበረ እና የራሳቸው የሆነ ግንኙነት አላቸው ሽማግሌውና ሰራተኛዋ። እስኪ አሁን ቁርስ ባልወርድ ምን ችግር አለው እያላት ባለፈው እንደተያዝን ታውቃለህ አይደለ? ለምንድን ነው ችላ የምትለው? አብዛኛው ቤታችን ቢሆን እኮ ይሄኔ ከእንቅልፍ ስትነሳ አልጋ ላይ ቁርስ አመጣልህ ነበር፣ እንደፈለገን እንገናኝ ነበር እያለች አለችው። እዚህ ጋር የአዝራ አባት ሚስቱን እየሳማት ወይኔ ይሄን ክሬም ምንም ልለምደው አልቻልኩም፣ አይ ይቀባ ብዙ ብር ነው ያስወጣበት እያለ አጎቴ ዛሬ ሂሳብ ክፍል ሆኗል አይደለ? በጣም ነው የሚገርመው እያለች አያትዬ ወረደ። አያቴ እንኳን ደህና መጣ ነው እንዴት ነሽ የልጅ ደህና ነሽ አላት። ደህና ነኝ ለይምሰል እንዳይሆን ደህና የምትይኝ እያለች እዚህ ጋር የመቲን እናት እየደወለች ነው። ቤልጊን እየደወለች ነው። ለአንሳት አባዬ አንሲላት። አሎ ቤልጊን እንዴት ነሽ ደህና ነሽ ወይ? ደህና ነን እንዴት ናቸው? ያው መቲን መጥቷል ለዛሬ ማታ ሽምግልና እንመጣለን እያለ እስከ ዛሬ ስንጠብቀው የነበረ ሽምግልና አይደለ እንዴ? ጠቅሎ እንደመጣ አውቃለሁ። ምን ትላላችሁ? ምንም አንልም፣ በቃ ይምጡ እንጠብቃችኋለን፣ እኛ አበባውን እናዘጋጃለን አያት እያለ ወይኔ ላገባ ነው እያለች እዚህ ጋር አዝራ ደስ ብሏታል። ግን ከዛ በፊት ራሷን ስታ ነበረ በደስታ ምክንያት። ሁሌም ራሷን እንደምትስል ነው በትውስታው እንደተባለው እንግዲህ ከመቴ ጋራ የሆነ የባልና የሚስት ጨዋታ እንጫወት ብላ በደነገጠችበት ሰዓት ነው እንደዚህ ራሷን የምትስተው። እና እሺ እንግዲህ የቀሚሱንም የምንንም ጉዳይ አጄላ አንቺ ታስተካከዋለሽ እና ሂጂና ያ የሰጠነውን ቀሚስ አለ አይደለ ለዛሬ ያደርሱልን ይሆን እንዲህ አዝራ እያለቻት ወዶ ሳይሆን በግዳቸው ነው የሚያደርሱ። ኒልን እፈልጋታለሁ ለፕሮግራም የለችም። እሷንም አትልክልኝ ከሆነ ትሞክረኛለህ እያለች ከአንጀላን ወደ ልብስ ቤት ላከቻት። እዚህ ጋር መቲን ከአውሮፕላን ላይ እየወረደ እስኪ ስልክ ቁጥርን ስጠው ትንሽ እንትን ላይ ሆንብሽም እንዲህ ከወንድ ስልክ ቁጥር መቀበል እያለ በአይኑ እየሸኛት እዚህ ጋር ሰራተኛቸው እንኳን ደህና መጣ አቀባበል እየተቀበለው ባለበት ሰዓት ዛሬ እንግዲህ እኔ ነኝ መኪና የምነዳው እያለ እሺ በቃ ያዝና ሂድ ነፃነት ግን አጣጥም እያለ እዚህ ጋር ልብስ ፈልጎ መጣ። እዚህ ጋር አንጀላ አለች
አይተዋወቁም፣ ገና አላያትም። እሷ ግን በድምፁ አውቀዋለች። ሱፍ ፈልጌ ነው እያለ አንጀላ ደግሞ የአዝራን ቀሚስ እየለካች ነው። ለክታ እሱ ሰው የለም ብሎ ሲገባ ነው እንደዚህ የደነገጠችው። እና ደህና ነሽ ደህና ነሽ እያላት ደህና 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 ማለት ደህና ነሽ? ደህና ነኝ። አይ በቃሽ እኔ ወደ ሌላ ቦታ ልቀይር እያለ ሄደ። እሷም እዛው ቀረች። እሱም ወደ ሌላ ቦታ ሊቀይር ሄደ። እንግዲህ እዚህ ጋር ያበቃል። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ከተመቻችሁ ላይ